ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሽሪን አንድ ያላችሁ እሞኝላችሁ አለ በሲጅ ስትጎንዶሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ እጅግ በጣም የሚገርመኝና ሁሉ ጊዜ ሳስብ የሚያስደንቀኝ ነገር ነው። አብዛኛው ሚሊዮነሮቹ ብዙ ቲክቶከሮችንም ሆነ አርቲስቶች አያውቁም። ጊዜ ማጣት ይሁን ፕላትፎርሙን አለመጠቀም ይሁን አላውቅም። በአንዳንድ የሥራ አጋጣሚ ኢንቨስተሮችም አስመጭና ላኪ ወዳጆች አለን ከነሱ ጋር አልፎ ሲገናኝ አያውቁም። አብዛኛው ፌመስ ምትለውን ቲክቶከር አሁን ስለ አዶናይ ሳወራ አንዳንዶቹ ውጭ ያሉ የዩቲዩብ ቤተሰቦቼ ማን ነው አዶናይ ስለማን እንደምታወራ አይገባንም ይላሉ። ለምን ጊዜ የለም። አብዛኛው ባለሀብት ከአዶናይ ይልቅ አብዛኛው ሚሊዮነር ከቲክቶከሮች ይልቅ የሚያውቀው አህመድ ሺዴ ነው። የነሱ ትልቅ ዝነኛ ሰውዬ አህመድ ሺዴና አዮብ ተካልኝ ነው። ብሔራዊ ባንክ ምንድነው ፖሊሲው? አዲስ ህግ ምን ወጣ? እንኳን ያወጣውን ገና ሊያወጣ ያሰበውን ብሔራዊ ባንክ ሊያወጣ ያሰበውን መረጃ ሁሉ ሲያነፈንፉ ይውላሉ ያድራል። ይጎርማቻል። ወርቅ በወርቅ ናቸው። እዚህ ቤት አላቸው፣ ዱባይ ቤት አላቸው፣ አሜሪካ ቤት አላቸው። አሁንም ይከታተሉት ብሔራዊ ባንክ ነው። አዮብ ተካልኝ ምን እያለ ነው? ምን ህግ ሊያወጣ ነው? አህመድ ሺዴ ምን እያለ ነው? ፓርላማ ምን እያለ ነው? ፖለቲካው ምን እያለ 24 ሰዓት የኔ አይነቱ ዘረ ፎከታም ግን የዘሮቻችንን የፎከት ሌጋሲ ለማስቆጠር ቲክቶክ ላይ ተጥዳል። ማን ይበልጣል? የቲናስ ትወልጣለች፣ አዶናይ ይወልጣል። 24 ሰዓት ደንዝዞናል ማለት ነው። አየ ባሪያ እነዛኞቹ ዘር ማንዘራቸውን ነገስታት አርገው አክብረው ሚሊዮነር አርገው ጸዳ ያለ ኑሮ ዋስትና ያለው ኑሮ ለመስጠት ሲሰሩ፣ እኛ ደግሞ ለባርነት ከንቆልፈ ተነቃለ። ከቲክቶክ መልስ ይርባሃል። ገንዘብ የለም። ሂደው ቀን ሰዓት ትሰራለህ፣ ድንጋይ ትሸከማለህ፣ አፈር ትሸከማለህ፣ አሸዋ ትሸከማለህ። እንደዛም ሆኖ ወዳችንን አንሞላ። ችግሩ ይሄ ነው። አየህ እነሱ ጊዜ የላቸውም። ለዚህ ለእኛ የመንደር ቡትቶ ጊዜ የላቸውም። ሚሊዮነሮቹ ጊዜ የላቸውም። የኔ ጌታ አንተ ነው ከስታ ቦካ የምትለው ጭራሽም አያውቁንም። እኔ በስራ ግዳ በአንዳንድ ሰዎች ስለማገኝና እኔንም አያውቁኝም። እንደውም ትንሽ የሚሻለው የሚገርመው ከቲክቶከር እንኳን አብዛኛው ሚሊዮነር ወይም ደግሞ የተማሩ ሰዎች የሚያውቁት ትንሽ ፖለቲካ ላይ የሚሰሩትን ነው። ለምን ከፖለቲካ የተገናኘ ቀልድም ይሁን ቲክቶከር የሚሆን ማንም ይሁን አርቲስትም ይሁን ያውቃሉ። አይኖቻቸው ያለው ፖለቲካው ላይ ነው። ሰሞኑን ወሎ ውስጥ ነዳጅ እየፈሰሰ ነው። ሌላ ዓለም ቢሆን ኖሮ አገር ይገለበጣል። አውሮፓና አሜሪካ ይጨነቃል። ኢትዮጵያ ውስጥ ያለው የደነዘዘው ትውልድ አዶና ይላል ቀን ሙሉ። አንተ ዘረፎ ከታም ለመሆን አትስራ ነው ሙሉ ያለው። ንቃ፣ ከንቅልፍ ራስ ላይ ትኩረት አድርግ። 500 200 ብርም ትሆን ራስ ላይ ለመስራት ሞክር። እነሱ መልታይ ሚሊዮነር እየሆኑ ነው። አትደንዝ፣ ራስ ላይ ትኩረት አድርግ። ትቀናል። ምን ብዬ ቀናለሁ? እኔ እኮ ስለ ራሴ መናገር ስለሚደብረኝ እኮ ነው። እውነት ኑሬ ብታይ ትቀናላችሁ። አሁን እናረገ እናንተ ቼክ ማረግበት ጊዜ የለኝም። ቼክ ማረግበት እናንተ ወኔ ትቀናላችሁ ብንገናኝ ማለት እኔ በማንም አልከራ። እኔ ለትውልድ ካለኝ ቁጭት የተነሳ እባክህ ወጣቶቻችን ከንቅልፋችሁ ንቁም። ብዙ ሰው የደሃ እየሆነ ነው። የሚበላ የሚጠጣው እያጣ ነው። እየተራበ ነው። እየተጠማ ነው። ትኩረታችንን ራሳችን እድገት ላይ እናድርግ ነው እያልኩት ያለሁት። ሚሊዮነሮች እንቅልፍ የላቸውም። ፓርላማኑ ወደዱም አልወደዱም አደነቁም አላደነቁም ይከታተላሉ የፓርላማን ጉዳይ። ለምን? ህልውናቸው ስለሆነ። አንዳንዱ ጊዜ ስለ ግለሰቦች ሳነሳ ለምሳሌ እንደ አዶናይ አይነት ሳነሳ ዩቲዩብ ላይ ያሉ ቤተሰቦቼ ስለማን ነው የምታወራው? ማን ነው ሰውየው ይላሉ። እውነቱን ነው የምላቸው። አያውቁትም። በስራ ጉዳይ በአካልም አንዳንድ ሰዎችን ሳገኛቸው ማን ነው ዛሬ ስለማን ያወራው? ማን ነው እሱ ይላል። አያውቁትም። አሁን አረጋኝ ነው ወላች የኔ ቤት ኩታራ ውጫጩ ምስኪን የደሃው ፎከታሙ የዘር ማንዘሩ ሌጋሲ ለማስቆጠር በባርነቱ ለመኖር እኮ ይገርማቻል። ሰው ዱባይ ቤት ኮስተው አውሮፓና አሜሪካ $100 ሚሊዮን እያሸሽ እንኳን ትኩረቱን የሚያደርገው የአገሪቱ ፖለቲካ ላይ ነው። ተጨማሪ ወርቅ፣ ተጨማሪ ሚሊዮን፣ ተጨማሪ ሀብት ለማጓበስ ማለት ነው። እናንተ ቲክቶክ ላይ እንትናንም ይወልጣው እንትና አረ ንቁ። እውነቴ ነው። ንቁ። አሁን አረጋኝ ንቁ። በእናታችሁ አታሳዝናችሁ? ግድ እውነት ምን አይነት የተበሰበሰ ትውልድ ነው እየበዛ ያመጣው? እናታችሁ አንጀታችሁን አትበላም ወይ? አታሳዝናችሁም ወይ? ትኩረታችሁን ቤተሰባችሁ ላይ አድርጎ ኑሯችሁ ላይ አድርጎ። እኔ 3 ስራ ነው የምሰራው። ለምሳሌ
ሁለት ስራ በግሌ እሰራለሁ፣ አንድ ስራ ማህበራዊ ሚዲያ ነው። ከሶስቱም ህይወቴን ደጎማለሁ፣ ቤተሰቤን ራሴን ደጎማለሁ። ሌላው ምን ቤት ነው የሚያሽቃብጠው እኮ ነው። ይሄ ነው ትኩረት አድርጎ ህይወታችንን ትኩረት አድርጎ ሚዲያ ቲክቶክ አትዩ አልልም፣ ግን አህመድ ሽዴ ምን ህግ ሊያወጣ ነው? ፓርላማ ምን እያለ ነው? በሀገራችን ጉዳይ በንቃት ተከታተሉ። ለምሳሌ ትግራይ ላይ ያለው ወርቅ ጄኔራሎች ይዘርፋሉ። እነ ደብረጽዮን በቢሊየን ነው እየዘረፉ ያለ፣ በቢሊየን። ጌታቸው ረዳ እንኳን ባወጣው መረጃ 50,000 ኪሎ ግራም ወርቅ በ5 ወር በአመት ከ100,000 ኪሎ ግራም በላይ ወርቅ ከትግራይ ይዘረፋል። አያወራም ማንም፣ ስለዚህ አያወራም። ወሎ ላይ ስለሚፈሰው ነዳጅ ማንም አያወራም። ሁሉም በመንደር ቡትቶ ተጠምዷል። ስለዚህ የዘር ማንዘራችንን የፎከት ሌጋሲ ለማስቀጠል ራስን ባሪያ ለማድረግ ነው። ይሁሉ ባርነት የሚባለው ነገራችን ላይ ከአውሮፓና ከአሜሪካ መጥቶ በክላሽ እየጎረፈ በሰደፍ እየቀጠቀጠ መግዛት ብቻ አይደለም። ዛሬ አፍሪካውያን የእጅ አዙር ቀኝ ግዛት ውስጥ ነው ያለነው። ራሳችን በራሳችን ቀኝ ግዛት ውስጥ ነው ያለነው። በድህነት ባርነት ውስጥ፣ በሱስ ባርነት ውስጥ፣ በድንቁርና በመሃይምነት ባርነት ውስጥ ነው ያለነው። ስለዚህ ራሳችን ላይ ትኩረት እናድርግ ነው ጥያቄው። ሊመራችሁ ይችላል፣ ሊሰለቻችሁ ይችላል። አጀንዳ ጥቻ አይደለም። እውነት አሁን አረጋይ 1000 መፈታፈታው ጉዳይ እያለ ነው ባድና ጉዳይ ደጋግሜ የምናገረው ስለተቆጨው ነው። እና ትውልድ መንቃት አለበት፣ ከእንቅልፉ መንቃት አለበት። ለምሳሌ ሰሞኑን አንድ ኒውሮሰርጅን ኢየሩሳሌም የምትባል ኒውሮሰርጅን ኢትዮጵያ በጣም ወጣት ነች። የሚጎርማቸው እቺ ኒውሮሰርጅን ነች። በጣም ታዋቂ ኒውሮሰርጅን ነች። እቺ ተመልከቱ፣ ኒውሮሰርጅን ነች እቺ ሴት እና ብዙ ኢትዮጵያውያን አያውቋትም። ተመልከቱ፣ ብዙ ኢትዮጵያውያን አያውቋትም። ኒውሮሰርጅን ነች። ስንት ተከታይ ነው ያላት የሚለውን እንየው። 25,000 ኒውሮሰርጅን ያላት። ይህን 25,000 ተከታይ አንድ ሴት ወፍራም ጉብዳ ቂጥ ያላት ሴት መታ በአንድ ቀን በእጥፍ ትበልጣታለች፣ በአንድ ቀን። ስለዚህ አመንዘራ ትውልድ እየበዛ፣ በስባሳ ትውልድ እየበዛ፣ ክብረ ቢስ ትውልድ እየበዛ ይመጣል ማለት ነው። ጀግኖቻችን እናክብር። ጀግና የሚባለው የተዋጋ ብቻ አይደለም። ጀግና የሚባለው እቺ በአይምሯ እንግዲህ ከፍተኛ ውጤት ነው ያመጣቸው። በመካከለኛና በምስራቅ አፍሪካ በኒውሮሰርጅን ስፔሻሊስት ዶክተር ከፍተኛ፣ ማንም ስለሷ አያወራ፣ ማንም ስለሷ እና እስከ መቼ ነው አመንዝራ ሆነን የምንቀጥለው? ከግብዳ ቂጥ ጋር አብራቸው ላጭ ያዝረከረከ የሚኖር ወጣት ምን አይነት ወጣት ነው? በመንደር ቡትቶች ተጠምደን የምንኖር ምን አይነት ወጣትነት ነው? ምን አይነት ህይወት ነው? ቁጭት ያስፈልጋል። ተቆጩ ለማለት ነው። እውነቴን እምላችሁ። ያለበለዚያ ሚሊዮነሮቹ ሚሊዮነር እየሆኑ በወርቅ ላይ ወርቅ፣ በቤት ላይ ቤት፣ በፎቅ ላይ ፎቅ እየጨመረ እኛ ደግሞ በፎከት ላይ ፎከት እየጨመርን የድሃ ባሪያ እየሆነን ነው የምንቀጥለው። የዓለም አብዛኛው ሀብት በ2% ሚሊዮነሮች ነው ያለ። 2% ከዓለማችን ህዝብ 98% እንግዲህ ያው ያቺ የቀረችዋ ነው የሚቦጭቀው። 2% ነው የዓለምን ሀብት በሙሉ የያዙት። ይሄ ምንድን ነው? ያለ መስራት። እኛ ጋር ደግሞ በተለይ ደግሞ ወደ አፍሪካ ስትመጡ ምንድን ነው? ወደ ኢትዮጵያ ስትመጡ እንዴት ነው? አሜሪካ ውስጥ ሰው ቀለል ያለ ስራ ሰርቶ ይቅርታ ተመልካቾች፣ አሜሪካና አውሮፓ ውስጥ ሰው ቀለል ያለ ስራ ሰርቶ ቤትና መኪና ትገዛለህ፣ ጽድት ያለ ኑሮ ትኖራለህ፣ ልጆችን ጥሩ ታስተምራለህ። ቀለል ያለ በቃ ቀን ስራ ሰርቶ ሰው አሜሪካና አውሮፓ ውስጥ ቀለል ያለ ኢትዮጵያን ብዙዎች የምታውቁት ነው። እና ሀብቱን ባለሀብቶች ቢይዙትም ሌላው ህዝብ አቅሙ በቻለ በእውቀቱ ሰርቶ በጉልበቱ ሰርቶ ጽድት ብሎ መኖር ይችላል። እኛ እንደዛ መኖር እንችላለን ወይ? አፍሪካ ውስጥ ባለች በአቅም በጉልበት 24 ሰዓት ሰርተ ከድህነት መውጣት ትችላለህ ወይ? ስለዚህ ያሉ ችግሮችን ለመፍታት ትኩረት ልናደርግ ይገባል ነው ምላች ያለሁት። ወደድንም ጠላንም ፖለቲካው፣ ማህበራዊ፣ ኢኮኖሚያዊ ጉዳይ ተጽዕኖ ይፈጥራሉ። አይኖቻችንን ከመንደር ቡትቶ እናንሳ። በቃ መልእክቴ ይሄ ብቻ ነው። እኔ ደጋግሜ የምናገራቸው ንግግሮች እባካችሁ ወጣቶች የባሪያ አንሁን። የባሪያ ዘረፎ ከታም መሆን የለብንም እና ትኩረቶቻችንን ራሳችን ከችግሮቻችን ለማውጣት ሊሆን ይገባል።
የኔ ሐሳብ ነው። ሲሞቻችሁ ላይክ አድርጉም፣ ካልተመቻችሁ አንሰብስክራይብ ታደርጋላችሁ። መልካም ቀን ይላችሁ። ወዳችኋለሁ። ፒስ